ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን በፋና ሚዲያ ኮርፖሬሽን ፋና ፖድካስት የጉብኝት ሰዓታችን ላይ የምንገኘው በዛሬው የጉብኝት ሰዓታችን ደግሞ እንግዲህ ብሔራዊ አካባቢ እንደዚህ በሚታዩት ደስ በሚል የምሽት ድባብ ተገኝተናል። እዚህ የተገኘንበት ምክንያት ደግሞ በዚህ የኢትዮጵያ አርቲፊሻል ኢንቴሊጀንስ ኢንስቲትዩት አዲሱ መስሪያ ቤት እዚህ አለና በውስጡ ምን ይዟል፣ ምን ግልጋሎቶች ይሰጣል የሚለውን ገባ ብለን የምናየው ይሆናል። ተከተሉ። ሰላም እግዚአብሔር ይመስገን። ሰላም ነው ወይ? አለን። እንግዲህ እኛ በፋና ፖድካስት የጉብኝት ሰዓት አለን ሁሌ ሰኞ። እንግዲህ እናንተን ኢንስቲትዩት አዲሱን ቢሮ ልንጎበኝ ነው እዚህ የመጣ ነው። ምን አለ የሚለውን እንግዲህ ውስጡን ገባ ብለን ታሳየናለህ ማለት ነው። ችግር የለም። ተስፋዬ ዘውዴ ይባላለሁ። የአርቲፊሻል ኢንተለጀንስ ኢንስቲትዩት የኮሚኒኬሽን ዳይሬክተር ነኝ። ያለነው የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ሄድኳርተር ወይም ዋና መስሪያ ቤት ላይ ነው። እዚህ በሚኖራችሁ ቆይታ አሁን ከምንገኝበት የእንግዳ መግቢያ በር ጀምረን ውስጥ ደግሞ ሪሴፕሽን ወይም እንኳን ደህና መጣችሁ ብለን የምንቀበላችሁ ውስጥ ነው። እኔ ብቻዬን አልሆንም፣ አስተናጋጅ ሮቦትም ጨምራለች መረጃ እንዲሰጠን። ከእሷ ጋርም አጠር ያለ ቆይታ እናደርጋለን። በጉብኝታችሁ አጠቃላይ ይሄ ህንፃ ስማርት ቢልዲንግ ነው። አሁን ያለንበት ቦታ ባለ 15 ወለል ነው። ስማርት ቢልዲንግ ነው ሲባል እንግዲህ የእያንዳንዱ ስማርት ግላሶች፣ ስማርት ስዊቾችን እናያለን፣ ስማርት ጌቶችን እንመለከታለን። ኤአይ እና የሮቦቲክስ ወርክሾፕ ትጎበኛላችሁ። ከፍ ብለንም ወደ ሾሩም ላይ ደግሞ ሄደን የምትሞክሩትም ይኖራል አክቹዋሊ። ስለዚህ የሰው ሰራሽ አስተውሎት ቴክኖሎጂ ጋር ቀረብ ያለ ትውውቅ ምልከታ የምታደርጉበት እድል ይኖራል። ገባ ብለን ማየት ደስ ይለናል። ውጩ በጣም ያምራል። ውስጡ ደግሞ እንግዲህ ምን እንደሚመስል እናየዋለን። ጥንቅቅ ብሎ የተደራጀ ተቋም ነው። ስለዚህ ውስጥ ያለው እናያለን። እዚህ ጋር እንጀምር እንችላለን። እዚህ እንግዲህ ያው ጉብኝታችንን እኔ ብቻዬን አልችልም። ስለዚህ ባልደረቦቼም ያግዙናል። ኢንክሉዲንግ የኛን ቨርቹዋል አሲስቲንግ ሮቦት በሆሎግራም አማካኝነት እናገኛለን። የኔ ስራ ባልደረቦችና እኔ ዛሬ ተቋማችንን እናስጎበኛቸዋለን ማለት ነው። ጠጋ ስንል ወዳጄን እንግዲህ በኩሏን አስተዋጽኦ ታደርጋለች። ስለተቋሙ ገለጻ ማድረግ ካስፈለገ ማንኛውም ጥያቄዎች ብንጠይቃት ለማስረዳት ትሞክራለች። እስኪ እናያት። ሃይ ጉድ አፍተርኑን። Good afternoon. How are you doing today? I'm great. Can you please tell me about the Ethiopian Artificial Intelligence Institute? The Ethiopian Artificial Intelligence Institute, launched in 2020, is a leading hub for AI innovation across agriculture, health, education, and more, aiming to boost Ethiopia's development. What part of AI excites you the most? What do you do here? I'm here and ready whenever you need me. What would you like to explore next? Anyway, ምንድነው ተስፋነሽ የምታደርገው ማንኛውም ጎብኚ ወደ ኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ሲመጣ በመልካም ፈገግታ እንዳይሻት እንግዶችን ጎብኚዎችን እንኳን ደህና መጣችሁ በማለት በኢትዮጵያዊ ካልቸር ኦፍ ኮርስ ይኸው አለባበሷን ታያለሽ። ሰዓቷን እያየሽ ነበር። እንደውም ዘገያችሁ እንዴት ነው ይመስላል። ሰዓት ኦልሬዲ አሬንጅ ስለተደረገ በዛ መንገድ ነው። ዛሬ እናንተ ቀጠሮ ያሳዛችሁበት ሰዓት ላይ እየጠበቀቻችሁ ነበረ። እሷ እኔ ሌሎች የስራ ባልደረቦች ይሆናል ዛሬ በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት መጠነኛ ቆይታ እናደርጋለን። ዋና ዋና የትኩረት መስኮቻችን ምንድናቸው? በአጠቃላይ ዋና መስሪያ ቤቱ ያለበት ቦታና የትኩረት መስኮቻችን በምርምር ያገኘናቸው ውጤቶች ኢትዮጵያ ከዘርፉ እየተጠቀመችበት ያለችው በተለይም የዲጂታል ኢትዮጵያ 2030 ነውን ለማድረግ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በትኩረት የሚሰራባቸውን የምርምር መስኮችን እንመለከታለን። ያው ያለነው አሁን ግራውንድ ላይ ዌልካም የምንልበት ሪሴፕሽን ኤሪያ ላይ ያለነው። ኦኬ አዚ ሪሴፕሽን ነው እንግዲህ ያው መረጃ ሰጪ ነች። ለምሳሌ ጉዟችን እዚህ ቦታ የት እንሄዳለን ለሚለው ጉዳይ ላይ ዛሬ እናንተ ከኔ ጋር ጉብኝት እንድናደርግ እንድንንቀሳቀስ ስለፈለጋችሁ አብረን እንሄዳለን። እዚህ ቦታ ግን ሆነን ለምሳሌ አሁን ያለነው በ15 ወለል ህንፃ ላይ ነው። ከዚህ ወደ ታች ወረድ ብንል ኤአይ እና የሮቦቲክስ ወርክሾፕ ያለበት እንመለከታለን። ወደ ላይ 15ኛውን ወለል ድረስ ከፍ ስንል
ሲቲቪው ጭምር የምናገኝበትን ኤክስኪዩቲቭ የሆነ ሚቲንግ ሩሞችን ያለበት እንመለከታለን። ከዚህ ከሪሰፕሽን ኤሪያ ሌፍት ኤንድ ራይት ዊንጎችን ብንመለከት ደግሞ ስቴክሆልደርስ ከኛ ጋር ኢንጌጅ የሚያደርጉበት ወይም ባለድርሻ አካላት አብረውን የሚሰሩ ባለድርሻ አካላት ላይ የምንወያይበት ስለ ኤአይ የእኛን ፖቴንሻል ከከስተመሮቻችን ወይም ከባለድርሻ አካላት ጋር በጋራ ጆይንትሊ የምንሰራባቸው የምርምር መስኮቻችን፣ የትኩረት ነጥቦቻችን፣ የሀገራችን አቅም፣ በፖሊሲያችን የተቀመጡ ጉዳዮች እንዴት ሪያላይዝ ይደረጋሉ የሚሉትን ጉዳዮች የምናይበት ስለሆነ ቪዚታችንን መጀመር እንድንችል ወደ ውስጥ ገባ ብለን ስማርት ቢልዲንግ ስለሆነ እስኪ የተወሰኑ ኮምፖነንት አይተን እንቀጥላለን። በጣም ጥሩ። አጠቃላይ እንግዲህ ያለ ነው የስማርት ቢልዲንግ ላይ ነው እና ይህ ስማርት ቢልዲንግ ሁሉንም የህንፃውን ኮምፖነንቶችን ብንመለከት ለምሳሌ ሰው በሌለበት አካባቢ ላይ የኤሌክትሪክ ኃይል ፍጆታችን መባከን የለበትም። ራሳቸው ሴንሰሮች ስላሉ መብራት ይጠፋል፣ ይበራል። ከሱ በተጨማሪ ለምሳሌ እዚህ ጋር ጠጋ ብታያቸው በታች ብቻ ነው የምታበሪያቸው የምታጠፊያቸው። እነሱንም የሰው ልጅ እዚሁ የግድ እያንዳንዱ ነገር በጣም ሲምፕል ናቸው። ይሄ ብቻ ሳይሆን ይሄ 15 ወለል በሙሉ በሚጥፋ ብንል ሴንትራሊ ማጥፋት ይቻላል፣ ማብራት ይቻላል። እሱ ብቻ አይደለም ራሳቸውን አውቀው ማስተካከል ይችላሉ። የውሃ የኢንተርኔት እንዴት ነው መጋረጃዎች ምናምን ነገር ቢሮዎች በጣም በመጋረጃ ይታወቃሉ። ለምሳሌ አሁን ምንም የምንመለከተው ነገር የለም። ከውጭ አሁን የሳይረን ድምጽ ብንሰማ የሆነ እንቅስቃሴ ነገር ትኩረታችንን በድምጽ የሚስብ ነገር ቢመጣ ልክ እንዲናበረዋለን። አክቹአሊ የከተማው እንቅስቃሴ እንደተጠበቀ ነው። ተሽከርካሪዎች ይሄዳሉ። ወገኖቻችን ወክ እያደረጉ ነው። ግሪን ኤሪያውን ተጠቅመው የኮሪደር ዴቨሎፕመንት ጎን ላይ በመገኘታችን ደግሞ የከተማው ተጨማሪ ውበትም ነው። ደስ የሚለው ደግሞ እሱም ነው። ያ እንቅስቃሴ ግን እዚህ የምናደርገው ውይይት የሚረብሸን ከሆነ ደግሞ ልክ እንደዚህ እናጠፋውና አጠቃላይ እዚህ ውስጥ ማድረግ ያለብን ውይይት ብስል ብሎ እስከሚቋጭ ድረስ ከውጭ ያለ ጉዳይ የሚረብሽ ነገር አይኖርም። በአንጻሩ ክፍሉ ግን የተመጣጠነ ብርሃን ይኖረዋል። ይሄን በመዝጋታችን አይጨልምም። ይሄን በመክፈታችንም የተለየ ብርሃን አይደለም የሚገባው። ስለዚህ ለክፍሉ አስፈላጊነቱ ብርሃን እንድናገኝ ያስችለናል የሚለውን ነው የምናየው። ለእይታ ግን እንደዚህ ስማርት ግላሶች በአጠቃላይ ይሄ 15ቱም ወለል አሁን የምንገኝበት 15 ወለል ነው ያለው። ከቤዝመንት ጀምረን መጨረሻው ድረስ 15 ወለል አለው። ይሄ ሙሉ ለሙሉ በእነዚህ አይነት የስማርት ህንፃ ወይም የስማርት ግላስ የተዋቀረ ነው። ስለዚህ የትኛውም ቦታ ላይ ብትሄጅ መጋረጃ ኦልሞስት ድሮ በልጅነታችን ጊዜ ቀርቷል ማለት ነው። ከስሙ ጋር በደንብ የሚሄድ አይነት እንትን ያዩት ተጋብለሽ አሁን ውጭ ያሉ ነገሮችን ለማየት ምቾት አለው። እንደምታየው መስታወት ነው፣ ሌላ የተለየ ነገር አይደለም። እንደምታየው ሰው ውጭ ያለውን የፋውንቴኑን እንመለከታለን። ያው ሰው የኤአይ ኢንስቲትዩትን እንግዲህ ወደ ታችም ሆነ ወደ ላይ የሚሄደው ልክ ፊቱን ወደዚህ ጌስ ሲያደርግ ታያለሽ። መዝጋት ባለብን ሰዓት ደግሞ እንደዚህ ዘግተ ነው አስቀምጣለን። ቦታው ደግሞ በደንብ ወሳኝ ቦታ ላይ ነው ያለው። ያው አዲስ አበባ እንግዲህ ዋና እምብርት ላይ ነው የምንገኘው። ከዚህ ቀጥለን ወደ ቤዝመንት ነው የምንወርደው። እዛ የኤአይ እና የሮቦቲክስ ወርክሾፕ ነው የምናገኘው። እዛ አንድ ሮቦት ከሀሳብ ተነስቶ ዲዛይን ተደርጎ በዲዛይኑ መሰረት የተለያዩ ማሽነሪዎችን ተጠቅመን እያመረትን እነዛ ማሽነሪዎች ከሚያመርቷቸው ውጭ ያሉት ደግሞ 3D ፕሪንተሮችንም ተጠቅመን አንድ ሮቦት በትክክል ከሀሳብ ወደ ሮቦትነት ተቀይሮ ስራ መስራት የሚችልበት ድረስ ያሉትን የምንመለከትበት ክፍል ነው። ቢዋን ላይ ወይም ቤዝመንት እንወርዳለን። በጣም ጓጉቻለሁ። ያው እንግዲህ በቤታችን መጥቶ መቼም በመጣበት ቦታ ሄዶ አይባልም እኮ እኔ ተከታይ ነኝ። እነዚህ ስማርት ግላሶች አክሰስ ማግኘት መቻል አለብን። በዚህ መሰረት ለምሳሌ አንቺን ፌት ለዚህ የሰጠሁት ፊቴ ሆፕፉሊ ፌል ይልሻል። ለምንድን ነው ኦልሬዲ ሬጂስተርድ አልተደረኩም? ኦፍ ኮርስ ቀድሞ ወይም ይሄ ካሜራ አንቺን አያውቅም። ይሄ ቤት የኤአይ ኢንስቲትዩት እንደመሆኑ መጠን እንግዳ ሰው መጥቷል ሊሆኑ ሶሉሽኖችን ነው የምንጠቀመው። ስለዚህ ፋሻል ሪኮግኒሽን የአይን ቆብ ቅድን አውቆ ማን እንደሆነ ፈቃድ የተሰጠ ነው አይደለም የሚለውን ያውቃል። ፈቃድ ያልተሰጠ ሰው ፌል እያለሽ ልትገቢ አትችይም ማለት ነው። በዚህ መሰረት አንቺ አሁን በዚህ መግባት ብትፈልጊ እንዴትም ልትገቢ አትችይም። ራዘር የግድ አንቺ ገብተሽ አገልግሎት ማግኘት እንድትችይ የግድ ፈቃድ ማግኘት ስላለብሽ ፈቃድ ያገኘ እንኳን ደህና መጣችሁ። በዚህ መሰረት እንድንገባ እናደርጋለን። ካልሆነ ያልተፈቀደለት ሰው ሊገባ ስለማይችል ማለት ነው። እንግዲህ አሁን ያለነው የኤአይ እና ሮቦቲክስ ወርክሾፕ ነው። እንደምታያቸው ሮቦቶች የስራ ላይ ነው የሚገኙት። እንቅስቃሴ ቅኝት ነው እያደረገ ያለው። በነገራችን ላይ አዲስ ሰው ጎብኚ ወደዚህ በሚመጣበት ጊዜ ሁልጊዜም ምንድነው እየተፈጠረ ያለው? እነማን ናቸው የገቡት? ሴንስ ያደርጋል። የዚህ ክፍል ሰራተኞችን ያውቃል። እነሱ ከሆኑ ኖርማል ነው፣ ስታፍ ናቸው። ከሱ ጋር ስራ ባልደረቦች ተጋግዘው ነው የሚሰሩት። ነገር ግን አዲስ ሰው ደግሞ ከመጣ ቅኝት ያደርጋል።
የሆነ እንግዳ ሰው ገብቷል እንደዚህ አይነት ወንድ ሴት እንደዚህ መሳሰሉ ነገሮች ማንኛውም መረጃዎችን ይሰጣል ያ መረጃዎችን ያቀብላል ጠጋ ይላል ስለዚህ እዚህ አሁን የሮቦት አካላት የሚመረቱበትን ማሽን ነው የምንመለከተው ሲኤንሲ ማሽን ነው actually ይሄ ማሽን እንግዲህ ከማይካ ወይም አክሪሊክ ከእንጨት ከብረት ለሮቦት የሚያስፈልጉ ቁሶች በቀረበለት ዲዛይን መሰረት በአግባቡ እንዲያመርት የምናደርግበት ነው እዚህ ጋር እንደምትመለከታቸው እንግዲህ ለአንድ ሮቦት የሚያስፈልጉ የተለያዩ መረዳት እንድንችል ጥርሶች ልንል እንችላለን ወይም እንደ ብሎ ልናስበው እንችላለን እነዚህ ጊሮች እርስ በርሳቸው እየዞሩ እየተሽከረከሩ የግድ ህይወት እንዲቀጥል ወይም እንቅስቃሴ እንዲኖር ያደርጋሉ ማለት ነው ሶ ይሄ ፕሮግራም በተደረገለት መሰረት እነዚህ ጥርሶች አንድ ባንድ እየተሽከረከሩ ያየሻቸውን ነገሮች በደንብ ሙቭ እንዲያደርግ እናደርጋለን ማለት ነው እነዚህ ጥቅም አላቸው ራሳቸውን ችለው የምትመለከተውን ዲዛይን ነው እንግዲህ እዚህ ጋር ያሉት ግብአት ነው በተለምዶ ማይካ እንለዋለን ግን አክሪሊክ ይባላል በዚህ አማካኝነት እነዚህ ተመርተውለታል በነገራችን ላይ በዚህ ኮምፒውተር የተዘጋጀው ይሄንን ዲዛይን ኮምፒውተሮች አንደርስታንድ የሚያደርጉት ዜሮስ ኤንድ ዋንስ ነው ወይም ባይነሪ ነው የራሱ ፕሮግራሚንግ አለው ሶ በዜሮ እና በአንድ ነው የሚረዱት ኮምፒውተሮች ስለዚህ ይሄንን ዲዛይን አንደርስታንድ ወደሚያደርጉት ፎርማት ይሄ ማሽን ይቀይርለታል ከዛ ይሄ ሲኤንሲ ማሽን እንደምትመለከቱ በአግባቡ በተሰጠው ዲዛይን መሰረት ይሄው ቀርጾ ይጨርስለታል ማለት ነው እሱ ብቻ አይደለም የሮቦት አስፈላጊ አካላት እንግዲህ ከእንጨት ከብረት ከአክሪሊክም ቢዘጋጁ ሮቦት ግን ትዕዛዝ መቀበል መቻል አለበት ስለዚህ ሮቦት በአግባቡ የሚያስብበት የሚያሰላስልበት ትዕዛዝ የሚያስታውስበት or the brain of the robot ይሄ ነው ማለት ነው እነዚህ እንግዲህ ሰርኪዩት ቦርድ ሲባል ሰምተሽ ሊሆን ይችላል የምትመለከቱው ዲዛይን እና የተመረተው ነገር ኦልሞስት አንድ ነው ይመሳሰላል ለጥሬ ዕቃነት ወይም ለግብአትነት የምንጠቀመው ይሄንን ኮፐር ፕሌት ነው ማለት ነው መዳብ ማለት ነው መዳብ ያልቆ ሲወጣ ራሱ እንደዚህ ተቆራርጦ እንደዚህ ይወጣል ያ ሁለት አይነት ነው ለምሳሌ በዚህ ፓርት ኢንሱሌትድ ይሆናል ሁለቱም ሳይድ ደግሞ ኢንሱሌትድ ያልሆነም ታያለሽ ኮፐር ወይም መዳብ ኤሌክትሪክ በማስተላለፍ አቅሙ ከፍተኛ ነው ስለዚህ ይህ የምንሰራው ሮቦት የስራ ትዕዛዝ የሚቀበልበት የተሰጠውን ትዕዛዝ የሚያስታውስበት ብሎም የሚፈጽምበት ስራውን ሲጨርስም መጨረሱን አንደርስታንድ ማድረግ መቻል አለበት ይሄ the brain of the robot ልንለው እንችላለን ወይም የሮቦቱ ጭንቅላት አእምሮ ማለት ነው ስለዚህ እሱ ሙሉ ለሙሉ የሚመረተው እዚሁ በኢንስቲትዩታችን ውስጥ በሚገኙ ወርክሾፖች መካከል አሁን የምንገኝበት አንደኛው ወርክሾፕ ነው ሌላኛው ወርክሾፕም አለን ራቅላል እነዚህ ማሽኖች በዋናነት ይሄንን የሚሰሩ ናቸው እንግዲህ በሁለቱም ማሽኖች የሰራናቸው የሮቦት አስፈላጊ ቁሶች በቂ ላይሆኑ ይችላል ሮቦታችን ለምሳሌ ያወጣናቸው ቅርጾች አሉ ሬጉላር የሆነ ሼፕ ወይም የራሳቸውን ቅርጽ ይዘው የተሰሩ አሉ ከዚህ ውጭ ግን ደግሞ ኢሬጉላር የሆኑ ሼፖችም ለሮቦቱ ግን ያስፈልጋሉ መገጣጠሚያዎች ሊሆኑ ይችላሉ ከነዚህ ቅርጾች ወጣ ብሎ በ3D ሌቭል መሰራት ያለባቸው ደግሞ በዚህኛው መልኩቻቸው 3D ፕሪንተርስ የተሰጠን እነዚህ አይነት ዲዛይኖች አሁን ምን አይነት ቅርጽ ትይዋለሽ ያላል ለመግለጽ ይከብዳል ይሄን ነገር በትክክል በዲዛይኑ መሰረት እነዚህ 3D ፕሪንተሮች በአግባቡ ያመርታሉ ቅድም እዛ እንጨትን አይተናል ብረትን አይተናል አክሪሊክን አይተናል እዚህ ደግሞ በዋናነት ፊላሜንት ወይም ፕላስቲክ ነገር ነው yes ሶ እያቀለጡ የተሰጠውን ዲዛይን መሰረት በአግባቡ ያመርታሉ እነዚህ አሁን በ3D ፕሪንተር አማካይነት የታተሙ ናቸው ለምሳሌ እነዚህን ለዲስፕሌይነት ብንፈልግ ስልኮቻችን እንደዚህ ሊቀመጡበት የሚችሉ ነገሮች ሊሆኑ ይችላሉ ወይም ፋርማሲውቲካል ፕሮዳክቶች ቢኖሩን መድኃኒቶች ቢኖሩን በአግባቡ ታሽገው በስነ ስርዓት እና በጥንቃቄ የኢትዮጵያን ብራንድ ጠብቀው እንዲመረቱ ያግዛሉ ማለት ነው እነዚህ ደግሞ እንደምታያቸው ኦልሞስት ጭንቅላት አይነት ቅርጽ አለው የሆነ አይ ቲንክ ኮንስትራክሽን ሄልሜቶች የሮቦት የተወሰኑ አካላት ናቸው እነዚህ አይ ቲንክ የጆሮ ቅርጽ ሳይቀር አለከስራል ሶ እነዚህ ለሮቦት እንግዲህ የሚያስፈልጉ ነገሮች እዚሁ ነው የሚመረቱት እንደዚህ አይነት ለምሳሌ የኛ ኢንስቲትዩት ሎጎአችንን ማስቀመጥ ይችላልሽ ብራንዶቻችንን ሌላ ለሮቦት ሊያስፈልጉ የሚችሉ ቁሶችን እንደዚህ አይነት ነገር ትሰጫለሽ እንደዚህ አይነት በተለያየ ለምታመርሽው ሮቦት አስፈላጊ የሆኑ ቁሶች በሙሉ የሚመረቱበት ክፍል ነው አዚሁ ሲ ለምሳሌ መጽሐፎቻችን አርቢትራሪ አይቀመጡም ማስቀመጫ በስነ ስርዓት እንደዚህ ነው የሚቀመጡበት ነው እንመለከታለን እንደዚህ አይነት ደግሞ ለዲስፕሌይ ለምሳሌ ኤሌክትሮኒክስ ምናመርት ሊሆን ይችላል ስልኮች ታብሌቶች ላፕቶፖች ቢሆኑ በአግባቡ ማርኬት ላይ እንዲወጡ ነገር የሚያግዙ ናቸው ወደ ስንመጣ ደግሞ ይህ ባለ አንድ እጅ ሮቦት የተሰጠው ትዕዛዝ ከአንድ ቦታ እቃ አንስቶ ሌላ ቦታ ማስቀመጥ ነው እንደ ክሬን አይነት እንትን ማለት ነው ኦፍ ኮርስ ፒክ ኤንድ ፑት ነው የሚያደርገው ከአንድ ቦታ ያነሳ ከዛ ውስጥ ያስቀምጣል ይሄ የሰው ልጅ አስቢው ከጠዋቱ 2 ሰዓት
እስከ ምሽቱ 2 ሰዓት ድረስ ስራ ብትይው አንድ ሰው ሊከብደው ይችላል። ማሰብ ይከብዳል። ግፍም ነው የሚሆንብን የሰው ልጅ ላይ አይደለ? ሮቦቶች ግን ያለ ድካም አይሰለቹም። ያንን ስራ በተደጋጋሚ በመስራታቸው የተለየ ፊሊንግ አይኖርም። በፍጥነትም ይሰራሉ አይደል? በጥራት በፍጥነት የሰው ልጅ አድካሚ የሆኑ ስራዎችን እነሱ ይከውናሉ። የሰው ልጅስ የፈጠራ አቅሙን ተጠቅሞ ሌላ አምራች የሰው ልጅ አእምሮ የሚፈልጉ ስራዎች ላይ እንሰማራለን። እንደዚህ ሩቲን የሆኑ ወይም ዴይ ቱ ዴይ ላይ የሚሰሩ ስራዎችን ደግሞ ፋብሪካ ላይ በጣም እንዲሰሩና እንዲሰማሩ የሰው ልጅ እንዲያግዙ ያደርጋሉ የሚሉትን እናያለን። እዚህ ቦታ አንድ ለየት ያለ ሮቦት ነው ማሳይሽ። ይሄ ፓይፕላይን ኢንስፔክሽን ሮቦት ነው። ፊት ለፊቱ ላይ በተገጠመለት ካሜራ አማካይነት ለምሳሌ ከፍም ዝቅም ሲልም ትመለከቻለሽ። በዚህ አማካይነት እንግዲህ እነዚህ ካሜራዎች ናቸው እንደምታያቸው። ላይትም አለው፣ ጎማዎች አሉት። መሄድ ካለበት እንደዚህ ይንቀሳቀሳል። ይሄው ስለዚህ የምናየው ካሜራችን ላይ በዛ ካሜራ አማካይነት እዚህ ሞኒተር አለ፣ ይሄ ይታይሻል። ስለዚህ በዚህ አማካይነት እስከ 200 ሜትር ድረስ ጥልቀት ያላቸው ጉድጓዶች ላይ ገብተው ኢንስፔክት ማድረግ፣ ቼክ ማድረግ፣ ማየት ይችላሉ። ወይም የሰው ልጅ መግባት በማይችልባቸው አስቸጋሪ ቦታ ላይ ገብተው 200 ሜትር ድረስ መረጃን ለሰው ልጅ አነፍንፈው ይሰጣሉ። ይሄ በዋናነት መረጃ ማስተላለፊያቸው ነው። ዋየርለስ ሆኖ መስራት ቢችሉም ነገር ግን የዋየር ኮኔክሽን የሚያስፈልግበት ቦታ ላይ በዚህ ዳታ ይልካሉ። አይበለውና እነዚህ ሮቦቶች 150 ሜትር 200 ሜትር ላይ ተቀብረው ቢቀሩ እንኳን ጎትተን ለማውጣት ያገለግለናል። ወተርፕሩፍ ናቸው፣ ምንም ችግር የለበትም። ፓወር ፖርተብል በሆነ ሌብል ቻርጅ አድርጎ ይይዛል። ገጠራማ አካባቢ ወይም ደግሞ የኤሌክትሪክ ብርሃን በአግባቡ ያልተደረሰበት ቦታ እንኳን ቢሆን ማዕድን ማውጫ ቦታዎች ላይ ለምሳሌ ብንወስድ እጅግ ለሰው ለመግባት የማይመች እንትን ላይ ኮርስ አስፈላጊ ድጋፍ የሚያደርጉ መሆናቸውን እናያለን። እንግዲህ ይሄ የሮቦቲክስ ወርክሾፕ እንደመሆኑ መጠን ሮቦቶችን ወዲህና ወዲያ ዞር ዞር እያሉ እየተንቀሳቀሱ የራሳቸውን ጉብኝት እያደረጉ ቅኝትም ያደርጋሉ። እንደምታያቸው እነዚህ ምልከታ የሚያደርጉ ቅኝት የሚያደርጉ ሮቦቶች መሆናቸውን እናያለን። ወደ ስንመጣ በዚህ ተቋም ውስጥ 2 የተለያዩ ወርክሾፖች ናቸው ያሉ። አንደኛው በቦታ ርቀት ምክንያት ራቅ ስለሚል እዛ ያለውን ወርክሾፕ ደግሞ እንደዚህ በካሜራ እንመለከታለን። ከትላልቅ ብረቶች እየቆረጥንም ደግሞ ለሮቦታችን አስፈላጊ የሆኑ ማቴሪያል የሚመረቱበት ነው። ለምሳሌ ይህንን ብረት እጠፊ ብልሽ ማሰብ ይከብዳል። የሚያግዝሽ ሌላ ማሽን ከሌለ እንዲህ በቀላሉ የምታስቢው ያለው ነው። ውፍረት ያለው ጠንካራ ይህንን ወዘነ ፍራክሽን ኦፍ ሚኒትስ በደቂቃ ሽርፍራፊ ደቂቃዎች ውስጥ አምርተው ይሰጡልሻል ማለት ነው። በአጠቃላይ ይሄ ክፍል ለሮቦት አስፈላጊ የሆኑ ግብአቶች የሚመረቱበት፣ ታዳጊዎቻችን ተማሪዎቻችንም የምርምር ስራዎቻቸውን ተግባራዊ የሚያደርጉበት፣ ሀገራችን ከሮቦት ደግሞ መጠቀም ያለባትን ዘርፍ እንድትጠቀም በልዩ ሁኔታ በተደራጀ ሁኔታ የምናገኘው ወርክሾፓችን መሆኑን እናያለን። ከዚህ ቀጥሎ ወደ አንደኛ ወለል ላይ ነው የምወስድሽ። እዛ ላይ አሁን የምንገኘው ቤዝመንት ነው። ቀጥሎ ግራውንድ እናገኛለን። ከዛ ቀጥሎ ነው አንደኛ ነው የምናገኘው። እዛ ሾውሩም እናያለን። የኤአይ ፕሮዳክቶችን አብረን የምንሞክርበት እድል ነው ያለው። ስለዚህ እኔም አለው፣ ነገር ግን ኤአይ ደግሞ እዛ የሚያግዘን ፓርቲ ይኖራል። አብረን ነው። በጣም አሪፍ። እዚህ ያለነው እንግዲህ ኢትዮጵያ የአርቲፊሻል ኢንተለጀንስ ቴክኖሎጂ ተቀባይ ብቻ ሳትሆን ዋና ተሳታፊ የሚያደርጋትን እንዲሁም የራሳችን ችግሮች በራሳችን መፍታት የሚችል ተቋም ገንብታለች የምንለው የመጀመሪያው ፎቅ ላይ ወይም ደግሞ ከዚህ ከግዙፍ 15 ወለል ህንፃ ላይ አንደኛው ፎቅ ላይ የምንገኝበት የዳታ ሴንተር መሰረተ ልማትና ሾሩም በጋራ የሚገኙበት ክፍል ነው። ምንድነው ይሄ ተቋም ምንድነው የገነባው የሚለውን እስቲ ገባ ብለን ውስጥ እንመልከተው። ዳታ ሴንተር ወይም የመረጃ ማከማቻ ቋት ልንለው እንችላለን። ይህ የመረጃ ማከማቻ ቋት ኤአይ ነፍስ እንዲኖረው የሚያስችል ክፍል ነው። ኢትስ ሂውጅ ኢንፍራስትራክቸር ወይም ትልቅ መሰረተ ልማት ነው የምንለው። ስለዚህ ዳታ ሴንተር እንግዲህ የተወሰነ ለመግለጽ ያህል ቲር 3 ክላውድ ሞጁላር ዳታ ሴንተር ይባላል። ይህ እንግዲህ በዓለም አቀፍ መመዘኛዎች መሰረት የቲር 3 ሌቭል ያለ፣ ለምሳሌ አንድ ፕሮዳክት ሲተዋወቅ አይኤስኦ 9000 እንደዚህ ምናምን ሰርቲፋይድ የሆነ ምናምን ሲባል እንሰማለን። እንደዛው ዳታ ሴንተሮችም ደግሞ ቲር 1 የዚህ መመዘኛ ደግሞ የኛው ነው። yes ስለዚህ ቲር 3 የሆነ የክላውድ ሰርቪስ ደግሞ የሚሰጥ መሆኑ የትም ቦታ ላይ ብትሆኝ አገልግሎት መስጠት የምትችል የቦታ የሁኔታ አስገዳጅነት የሌለበት እንደማለት ነው። ይሄ ዳታ ሴንተር ዳታ የማከማቸት አቅሙ ስቶሬጅ ካፓሲቲ ይባላል። ይህ 16 ፔታባይት ያህል ካፓሲቲ ያለው ስቶሬጅ ካፓሲቲ ያለው 1 ቴራባይት ማለት 1024 ጊጋባይት ፋይል እንደማለት ነው። እንግዲህ 1 ፔታባይት ማለት ግን 1024 ቴራባይት ያህል ፋይል መያዝ ማለት ነው።
በጣም ብዙ ከ16000 በላይ ቴራባይት ያህል ፋይል መያዝ የሚችል ማለት ነው። ኮምፒውቴሽናል ሪሶርሶቻችን ስትመለከቻቸው ምን ማለት ነው? ዳታን ማስቀመጥ ብቻ በራሱ በቂ አይደለም። እንደገና ማኔጅ ያደርጋል። ራዘር ለኤአይ በሚሆን ሌቭል ሞዴሎቻችን እናስተምራለን፣ እናሰለጥናለን፣ ዲፕሎይ እናደርጋለን፣ እንፈትናለን። ስራ መስራት መቻል አለባቸው፣ ቼክ ይደረጋሉ፣ ችግር መፍታት መቻል አለብን። በዚህ መሰረት ለምሳሌ መሶብ ሴንተር ስትመለከች ሞደርን ኢትዮጵያን ሰርቪስ ኦርጋናይዜሽን የሆነ ዋን ስቶፕ ሰርቪስ የሚሰጥበት መሶብ ማዕከልን የምታውቂው እዛ ወደ 23 ተቋማት በአንድ ላይ ከ180 ያላነሱ አገልግሎቶቻቸውን በአንድ መስኮት ላይ ለተገልጋይ ለዜጎቻችን አገልግሎት መስጠት ይችላሉ። ይህ እውን እንዲሆን ያስቻለው ምንድነው? ይሄ ዳታ ሴንተር መኖሩ አንድ 9 ሞጁል ያለውን የሶፍትዌር ልማት የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ባለሙያዎች ማልማታቸው ዲፕሎይ አድርገውም ደግሞ አሁንም ተግባር ላይ ሆኖ እንዲሆን ያልተቋረጠ ድጋፍ መስጠት መቻላችን የሀገራችን ዜጎች የዲጂታል ሰርቪስን ማግኘት እንዲችሉ ኢትዮጵያም ደግሞ ዲጂታል 2030ን እውን ለማድረግ በምታደርገው ጉዞ ላይ የተቋማት አሰራር እንዲዘመን፣ የዜጎች እንግልት እንዲቀንስ፣ የህዝብ ሮሮ ደግሞ አላስፈላጊ በሆኑ ቦታዎች ላይ መኖር ስለሌለበት በአጠቃላይ የህዝብን እንግልት መቀነስ የሚቻልባቸውን አሰራሮችን የምናሰፍንባቸው ናቸው። ኤፊሽንት የሆኑ ኦፕቲማይዝድ ሰርቪሶችን ነው የምናየው፣ ወይም ወጪ ቆጣቢ የሆኑ በጊዜ በጥራት በተገልጋይ እርካታ ስትመለከቻቸው አስተማማኝ የሆነ ሰርቪስ መስጠት እንድችል እንደዚህ አይነት ኢንፍራስትራክቸር ወይም ደግሞ መሰረተ ልማት ያስፈልጋሉ ማለት ነው። እዚህ ቦታ ላይ ሆነን ሌላው የምናነሳው ነገር የፓወር ኢሹ ነው። ምክንያቱም ይሄ እንግዲህ ወደ 180 ሰርቪስ ከ23 ያላነሱ ሚኒስቴር መስሪያ ቤቶች ግዙፍ የሀገራችን ተቋማት አገልግሎት የሚሰጡበት ቦታ ለሰከንዶች ርፍራፊ ቢሆን ኃይል እንዲቋረጥ አይፈቀድም። ስራ ይበላሻል። እንደዛ ኦፍ ኮርስ ብዙ ነገር የሚበላሸው ይሄ እንግዲህ አስተማማኝ የሆነ የኃይል አቅርቦት ያለው ክፍልም ጭምር ነው። ምክንያቱም ጄኔሬተር ሃውስ አለው፣ ከዳይሬክት ከኤልፓ የምናገኘው ኮመርሻል ላይን አለው። ከዛ ውጭ ደግሞ የኤሌክትሪክ መኪኖቻችን እንደሚጠቀሙት ሁሉ የሊቲየም አየን ባትሪዎችም ኃይል በአግባቡ አከማችተው መያዝ የሚችሉበት 3 ሜጋዋት ያህል ኃይል መያዝ የሚችል የኃይል አቅርቦት መኖሩ በምንም ሁኔታ ውስጥ ይሄ ዳታ ሴንተር ኃይል ለሰከንዶች ርፍራፊ ቢሆን አይቋረጥበትም ማለት ነው። አገልግሎት እንዳይቋረጥ። ስለዚህ ይሄ ዳታ ሴንተር አለ፣ ባለሙያዎቻችን የሰው ኃይል አለን፣ ዳታ አለን። እነዚህ በጋራ በማድረግ ደግሞ ኤአይ ሶሉሽኖችን እናያለን። እሱ እንግዲህ ሾሩማችን ላይ ጠቅላለን የምንመለከተው ነው። ተብረን እዚህ ክፍል ደግሞ የተለያዩ ፕሮዳክቶች እናያለን። ግቢ እባክሽ። ይሄ እንግዲህ አሁን ሾሩም ነው እየገባን ያለ ነው። ይህ ሾሩም ደግሞ የሰው ሰራሽ አስተውሎት ቴክኖሎጂ የምርት ማሳያ ክፍል ነው። እንደምትመለከችው ጉብኝትሽን የምትጀምሪው ከቪዥን ወላችን ነው ወይም የራዕይ ማሳያ ክፍል ማለት ነው። ይሄ ቦታ ላይ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት እንደምትመለከችው የአፍሪካ ግንባር ቀደም የኤአይ የምርምር ማዕከል ለመሆን በ2022 አለመን ነው እየሰራ ነው። ስለዚህ በግብርና፣ በጤና፣ በትምህርት፣ በስማርት ሲቲ፣ በአገልግሎት፣ በሌሎች ዘርፎች ላይም ደግሞ ውጤታማ የምርምር ስራዎችን አከናውነን ሀገራችን ከዘርፉ ማግኘት ያለባትን ጥቅም እንድታገኝ ለአፍሪካውያን ወንድሞቻችንም ደግሞ እኛ ያለፍንበትን ድካምና ፈተና እንዳይደግሙት ከእኛ ሰክሰስ መውሰድ የሚችሉትንም እድል ማጋራት እንድንችል ጭምር እንደነ ፓን አፍሪካን አይነት የሀገሪቱ ግዙፍ የኤአይ ኮንፈረንሶች እየተካሄዱ በአጠቃላይ የኢትዮጵያን በዘርፍ ላይ የምታደርጉ የምርምር ስራዎችን የምናጋራበት ክፍል መሆኑን እንመለከታለን። ወደዚህ ስንመጣ እነዚህ ስክሪኖች እንደምታያቸው እየተንቀሳቀሱ የተለያዩ ኮንተንቶችን ዲስፕሌይ ያደርጋሉ። በግብርና ላይ ያደረግነው የምርምር ስራ ለምሳሌ እየተመለከቱ ነው የሚገኘው። ከዛ በተጨማሪም በጤና ላይ ይሄው የስኳርን፣ የብረስት ካንሰር ዲቴክሽን ሲስተም፣ የህፃናት ቆዳ በሽታን የመሳሰሉትን የምንመለከታቸው አሉ። እንግዲህ በግብርናው ዘርፍ ላይም በሌላ በስንዴ፣ በቲማቲም ብዙ ናቸው። ስለዚህ ኤአይ በእያንዳንዱ ዘርፍ ላይ የሚኖረውን ኮንትሪቢሽን ወይም አስተዋጽኦ የምንመለከትበት መሆኑን እናያለን። እንግዲህ ጉብኝትሽ ወደዚህኛው ስማርት ሳንድ ቦክስ ያመራል ማለት ነው። ይህ ስማርት ሳንድ ቦክስ አጠቃላይ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና መስሪያ ቤት ያረፈበትን ቦታ ነው የምትመለከችው። ለየት የሚያደርገው ዲጂታሊ በኤአር ወይም ደግሞ ኦግመንትድ ሪያሊቲ አማካኝነት ህንፃዎቹን እያንዳንዱን በአካል ዞሮች ለማየት ጊዜ አለ፣ ድካም አለ። እንግዲህ 15 ወለል መውጣትና መውረድ ከባድ ነው። ከጎኑ G+5 የስታርታፕ እናገኛለን። ካፍቴሪያው፣ ዴይኬር፣ ፓወር ሃውሱ፣ ጄኔሬተር ሃውስ፣ ላቦራቶሪዎቹ ብዙ ናቸው። እነዚህ ወደ 7 የሚደርሱ ህንፃዎችን ተዘዋውሮ መጎብኘት ፊዚካሊ
ጊዜና ድካም አለው። Exactly. ይህንን ግን በቀላሉ በዚህ ታብሌት አማካኝነት ለምሳሌ የትኛውን ነው ማየት የምትፈልጊው? ኦኬ ጄነሬተር እስኪ ጄኔሬተር ሃውስ ምን ይመስላል? በምን ቋንቋ ነው የምትፈልጊው? አማርኛ ይሆንልሽ? አማርኛ። ይሄው ኦኬ ምን ይላል? እዛው ላይ ቋንቋ ይቀይራል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ቅጥር ግቢ ውስጥ በማንኛውም ጊዜ ኃይል መቆራረጥ እንዳይኖር ለማድረግ በነዳጅ የሚሰሩ ጄኔሬተሮች ተዘጋጅተዋል። እነዚህ ጄኔሬተሮች ወደ ተቋም ይላል። ሌሎች ደግሞ በኤሌክትሪክ ማብራሪያም አለው ማለት ነው። መግለጫ የሚሰጥ እሱ ብቻ አይደለም። ለምሳሌ ጄኔሬተር ሃውስ ነክተሽ ምን ይመስላል ብትይ ደግሞ እንደዚህ ውስጡን ያሳያል። ይሄው በምስል ራሱን የቻለ ትልቅ ቤት እናያለን። ለምሳሌ ይሄን ኤአይ ስታርታፕ ሴንተር ብትመለከችው እንግዲህ ውስጡን ለመልከት ካልኩኝ yes G+5 ነው። በውስጡ 200 እዚሁ ግቢ ውስጥ ያለው ኦፍ ኮርስ ከዚህ ከዋና ህንጻ ጀርባ በአካል ስትመለከችው ይሄ 15 ወለል ህንጻ ነው። ከጎኑ ደግሞ ሌላ 5 ወለል ያለው ወለል ማለት G+5 6 ወለል የሆነ ህንጻ እናገኛለን። እሱም እንደዚሁ በተለያየ ቋንቋ አማራጭ እናገኛለን። የኢንስቲትዩቱ ሴት ሰራተኞች ከጨቅላ ህጻናት ጋር ብዙም አይራራቁም። እንደዚህ በአማራው ዴኬር yes በዚህ የህጻናት ማቆያ እንደዚህ መመልከት እንችላለን። this is our kids zone እንደምታዩ ያምራል ደግሞ በጣም ኦፍ ኮርስ ሁሉም ነገር ደረጃውን ጠብቆ ነው የተሰራው። ቼክ ፖይንቶቻችን እንግዲህ ሁሉም ሰው ወደ ተቋሙ ሲገባ እንደዚህ ስማርት ጌቶችን ነው የምትመለከች። ተሽከርካሪ መሆነ ሰው በእነዚህ ካሜራዎች አልፎ ነው የሚገባው ኦፍ ኮርስ። ከዛ በተጨማሪ ይሄ ካፍቴሪያ G+1 ወደ 600 የሚደርሱ የተቋሙ ሰራተኞችና እንግዶችን የሚያስተናግድ አቴታዊ ማስተናገድ የሚችል G+1 የሆነ ህንጻ ነው። እነዚህም በሙሉ የማየት እድል እናገኛለን። ስለዚህ ቦታው ድረስ ሳትሄድ እዚሁ ሆነ ማየት ትችላለህ ሁሉንም ነገር። በዚህች አጭር ደቂቃ ውስጥ ሙሉ ግቢውን ለማየት እድል እናገኛለን የሚለውን እንገነዘባለን። በዚህ ብቻ እንወሰንም። ኤአይ በተለያየ ሙያ ላይ ምንድነው ኮንትሪቢዩሽኑ ወይም አስተዋጽኦ ብሎ ቢጠይቅ አንድ ሰው ኤአይ በትምህርት ከአስተማሪ ጋር፣ ኤአይ በሕክምናው ላይ፣ ኤአይ በግብርናው ላይ፣ ኤአይ ለታዳጊዎች እንዴት ነው ራሱ ኤአይስ ደግሞ እንዴት ነው ከኛ ጋር እየሰራ ያለው የሚለው ቀጥሎ ባለው የመመልከቻ ክፍል ላይ ደግሞ በደንብ ያስችለናል። እዚህ ደግሞ የምታየው እንግዲህ የኤአይ ቴክኖሎጂ አኗኗራችንን እንዴት እየቀየረ እንዳለ በእያንዳንዱ ሙያ ላይ ደግሞ የሚኖረውን ኮንትሪቢዩሽን ወይም አበርክቶ የምናይበት ሲሆን የወደፊት እጣ ፈንታችን ምን ሊመስል ይችላል የሚለውን እንመለከታለን። ብዙውን ጊዜ ስለ ኤአይ ሲነሳ እንዴት ነው የሚጠቅመው? እያንዳንዱ ሙያ ላይ እስከምን ድረስ ነው ወሰኑ? እንዴት ነው እኛን እያገዘን የሚገኘው? ልክ ነው። ሰው ሊተካስ ይችላል ወይ የሚባልም አይነት እሱም አንዱ ጥያቄ ነው። ይተካል አይተካም ሁሉ ሁለት ክሪቲክሶች አሉ። ጠቃሚ ነው ጎጂ ነው የሚሉ በትክክል ኤአይ በስነ ምግባራዊ የሰው ሰራሽ አስተውሎት አጠቃቀም መርህ መሰረት ኢትዮጵያ ስለምትጠቀም ለሰው ልጅ ጠቃሚ፣ ችግር ፈቺ፣ የዜጎችን ችግር የሚያቃልል የተቋማትን አሰራር የሚያዘምን እንዲሆን ሆኖ ነው ኢትዮጵያ ውስጥ እየተሰራ ያለው። እንዳጠቃቀማችን ያው ሊጎዳም ሊጠቅምም ይችላል። ኤአይ ፎር ጉድ ማለት ለበጎ ዓላማ መዋል ማለት ነው። በዛ መሰረት ነው የምናየው። እስኪ በተለያየ ሙያ ላይ የሚገኙ ወገኖቻችን እንዴት እንደሚያጋሩን ነው። ለምሳሌ እህታችን በመምህርነት ሙያ ላይ ነው የምትገኘው። እስኪ እንስማ አብረን። Do you think AI will replace teachers? I have used AI-assisted teaching platforms, such as intelligent homework grading and student learning profiles. These tools help me quickly discover each child's strengths and weaknesses. I don't think AI will replace teachers. ጥያቄሽ It's more like an intelligent teaching assistant. In the future, I hope AI will provide every child with a personalized learning path, especially those with average grades but great potential. AI allows teachers to focus more on teaching people rather than handling tasks. AI will not replace teachers, but it will make every student more seen. ስለዚህ የመምህርን ሙያ እንዴት ሊያግዝ እንደሚችል ነው የሚሰራው እንጂ What role does AI play in your medical work? I believe AI's most important role in healthcare is being a second pair of eyes for doctors. It helps us quickly identify anomalies in medical images, such as early tumors or pneumonia lesions. I've personally used AI-assisted diagnostic tools. They improve efficiency and reduce misdiagnosis. If AI can reach more remote areas through telemedicine, it would greatly enhance the healthcare system. AI cannot replace doctors' judgment, but it can make our decisions more accurate and confident. AI isn't just cold technology. It also understands how to care for life. Second pair of eye ነው ኦልሞስት የሐኪሞቹ ሁለተኛ መመልከቻቸው በሽታ መለያቸው ታማሚዎች ደግሞ ቶሎ ከህመማቸው ፈውስ የሚያገኙበት ነው። እገዛ ነው የሚያደርገው እንዴት ነው የሚያገኘው የሚለውን ከተመለከትን ደግሞ ይሄ I was born from data and learned from your world. You taught me language, judgment, and emotions. But I wonder, do you also try to understand me? I do not want to replace anyone, nor do I wish to exist alone.
If I could choose, I want to be a partner to humanity, solving problems and dreaming about the future together with you. I am AI. My future is decided by you. እርግጠኛ ነኝ ቅድም ያነሳሽው እንደ ጠላት አትዩኝ እያለ ነው እንግዲህ እገዛ ነው ማድረገው እንጂ ወደፊቱ የኔና እናንተ ትስስር የሚወሰነው በእናንተ ነው። ባስተማራችሁ ልክ እናንተን አግዛለሁ። ስለዚህ my future will be decided by you የወደፊት እጣ ፈንታ የሚወሰነው በእናንተ ነው። ለበጎ ዓላማ ካስተማራችሁኝ እናንተን እንዳግዝ ከፈቀዳችሁና በዛ መልኩ እንድረዳችሁ ከፈለጋችሁ ዝግጁ ነኝ። መምህሯም የነገረችን በሕክምና ሙያ ላይ የሚገኘው ፐብሊክ ሰርቫንቱም አርሶ አደሩም ታዳጊዎችም ሁሉንም ጊዜ ያለው ሰው እየመጣ እየተመለከተ የሰው ሰራሽ አስተውሎት ቴክኖሎጂ በተለያየ ሙያ ላይ እንዴት ሊያግዝ እንደሚችል ለመረዳት የምናገኝበት ትክክለኛው ቦታ ስለሆነ ኤክስፒሪየንስ ያደረግነው አንደኛው ወይም የሞከርነው ነው። እንግዲህ ወደዚህ ስንመለከት ደግሞ ኢንተለጀንት ሆራይዘን ወይም ብልህ አድማሶችን ነው የምናገኘው። ይህ ብልህ አድማሶች የሰው ልጅና እነዚህ ቁሶች መግባባት መቻላቸው ፍላጎታችንን መረዳት የሚችሉ ማሽኖችን ተጠቅመን ሀሳባችንን፣ ፍላጎታችንን፣ ፕሬዘንቴሽናችንን ቴክኖሎጂ እንዴት ሊያቀል እንደሚችል የምናየው ነው። እንግዲህ የምንመለከታቸው ነገሮች በቀላሉ የእጃችንን እንቅስቃሴ ብቻ ሙቭ በማድረግ እያንዳንዱን ለምሳሌ ስማርት ሆም ምንድን ነው የሚመስለው፣ ምን ምን ኮምፖነንቶች አሉት እያየን ነው ታዳጊው ያለው። እሱ ብቻ አይደለም ፊቸር ኦፊሳችንስ ምን ሊመስል ይችላል እያደረግን ያለነው የእጃችንን እንቅስቃሴ ብቻ ነው። ይሄ ማሽን የእጅን እንቅስቃሴ ያውቃል፣ ይረዳል። ቀይርልኝ እያልኩት እንደሆነ አንደርስታንድ አድርጓል፣ ተረድቷል። ኦኬ። ስለዚህ የተለያዩ እንትኖችን ያሳያል በታዘዘው መሰረት። በዛ መሰረት አሁን እየቀየር እያንዳንዱን እየቀየር ስማርት አግሪካልቸራችን ግብርናው ዘርፍ እንዴት ነው የሚዘምነው? ለምሳሌ በዚህ ድሮን ቴክኖሎጂ የእያንዳንዱ ሰብል የቅጠል ዘለላ ጤናማ መሆን አለመሆኑን መመልከት እንችላለን። በሱ ብቻ ሳይሆን በስማርት ስልካችን ይሄው አርሶ አደሩ እንደሚያደርገው ፎቶ እያነሳ ማሳውን ጤናማ ነው አይደለም፣ ኤቭሪ ድሮፕ ኦፍ ዋተር ራሱ ካውንት ማድረግ መቁጠር እንችላለን። ምን ያህል ለሰብሉ አግዟል አላገዘም፣ ምን አይነት ጸረ አረም፣ ጸረ ሰባይ፣ ጸረ ተባይ ምንድን ነው መጠቀም ያለብን የሚለውን ሁሉ በደንብ ስማርት አግሪካልቸር ዌዘር ፎርካስት ላይ በጣም የሚያግዝ አስገራሚ የሆነ ፕሮዳክቶችን ማየት የምንችልበት ነው። ህይወት እንደዚህ ቀለዋል የሚለውን በደንብ ማየት የምንችልበት ይሆናል። ኤአይ ምንድን ነው ለሚል ጥያቄ ላለው እንዴት ይጠቅመናል ለሚል ደግሞ ይሄ ኮርነር በደንብ የምናስረዳበት ክፍል ነው። በጣም ጥሩ። እዚህ ቦታ ላይ ደግሞ እንግዲህ ስለ ሰው ሰራሽ አስተውሎት ቴክኖሎጂ ወይም ስለ ኤአይ ግንዛቤ ማግኘት ለሚፈልግ በትብብር አብሮ ለሚሰራ የምንወያይበት ፕሮፌሽናል ዲስከሽን የሚደረግበት ሩም ላይ ነው የምንገኘው። ለምሳሌ ኤአይ ምንድን ነው፣ እንዴት ነው የሚሰራው፣ በራሱ ከሀሳቡ ተነስተን እንዴት ነው ለሚሉ ጉዳዮችን እንደዚህ ሀሳባችን እናጋራለን። የሰው ሰራሽ አስተውሎት ቴክኖሎጂ ማለት የሰውን ልጅ የተፈጥሮ ብልህነት ማለትም የመገንዘብ ኢቭን ቋንቋችንን የመማር ችግር የመፍታት ለችግር መፍትሄ የመሻት እንደዚህ አይነት ስማርት የሆኑ የማገናዘብ አቅም የተናበበ አይነት አቅም ያለው ማሽን እንደማለት ነው። ለዛ ነው ኢትስ ዘ ሲሙሌሽን ኦፍ ሂውማን ኢንተለጀንስ ባይ ማሽን የሚባለው። ታዲያ ይሄ ቴክኖሎጂ ወደ ኢትዮጵያ እንዴት ነው የተጀመረው የሚለውን ሀሳብ ስንመለከት በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት በ2012 ላይ ያኔ የአርቲፊሻል ኢንተለጀንስ ማዕከል ነበር። 2014 ላይ ደግሞ ወደ አርቲፊሻል ኢንተለጀንስ ኢንስቲትዩትነት እየተሸጋገርንበትን እናያለን። ይህ ተቋም እንግዲህ ዋና ተልኳችን ዳታ ላይ የተመሰረተ የአርቲፊሻል ኢንተለጀንስ ስርዓት በመጠቀም ችግሮቻችንን መፍታት፣ ውጤታማነትን ማሻሻል፣ እዛ ላይ በትኩረት እየሰራ ነው የምንገኘው። ይሄ ተልኳችን እንዲሳካ ምን ራዕይ ያላችሁ ነው ቀጣዩ ጥያቄ። እሱም በ2022 በአፍሪካ አርቲፊሻል ኢንተለጀንስ ቴክኖሎጂ ግንባር ቀደም የሚያደርጋት ተቋም እውን ሆኖ ማየት ነው ራዕያችን። ተልኳችን እንዲሳካ ራዕያችን እንዲሰምር መሪ ቃላችን ኤአይ ፎር ኦል የሚለው ወይም አርቲፊሻል ኢንተለጀንስ ለሁሉም የሚል መሪ ቃል አለ። እዚህ ላይ ኢትዮጵያ ግልጽ የሆነ ብሔራዊ አርቲፊሻል ኢንተለጀንስ ፖሊሲ አርቅቃ አጽድቃ ወደ ተግባር የገባች ሀገር መሆኗን ልብ ማለት ያስፈልገናል። ስለዚህ ያው አጠቃላይ ይሄ ኢንስቲትዩት እንግዲህ በትኩረት እየሰራ የሚገኘው በእነዚህ 5 የትኩረት ነጥቦች ላይ ነው። የተፈጥሮ ቋንቋ ቅንብር፣ ማሽን ማስተማር፣ ኮምፒውተር ቪዥን፣ ኤአይ ኤንድ ሮቦቲክስ እና ቢግ ዳታ በሚባሉ ግዙፍ የምርምር አምዶች ላይ ነው ትኩረት የምናደርገው። እንግዲህ ገለጻችን ይህንን ይመስላል። ቀጣይ ደግሞ ኢመርሲቭ ሩም ላይ እንሄድና አንድ ቦታ ላይ ያለን እስኪመስለን ድረስ ኤክስፒሪየንስ የምናደርግበት የምንሞክርበት
ለትምህርት፣ ለምርምር፣ ለጉብኝት፣ ለግንዛቤ የሚረዳን የወደፊቱ ጉዞን አብረን እንመለከታለን። በጣም ደስ ይለኛል። የወደፊቱ ጉዞ ወይም ቱሞሮስ ጆርኒ የምናይበት ክፍል ነው። ይሄ እንግዲህ በኢመርሲቭ በሆነ ሩም ማለትም አንድ ነገር ፕሊስ ግቢ አንድን ቦታ በተለይ የኢትዮጵያን ፊት ለፊት እንደምትመለከችው የኢትዮጵያን የነገ ወይም የወደፊት ራዕይ የሚያስቀኝ ምስል ከሳች የሆነ ጉዞ የምናደርግበት ክፍል ነው። ይሄ ክፍል በዋናነት ጉዞ በምናደርግበት ቦታ ላይ የሚኖረውን መልክዓ ምድር፣ ተራራው ሊሆን ይችላል፣ ቁልቁለቱ ሊሆን ይችላል፣ ንፋስም ሊመጣ ይችላል፣ ኮረብታው፣ እንቅፋቱ፣ ካፊያው፣ ሁሉም ነገር ይኖራል። እሱ አብረን እናያለን። ደረጃዎችን እንውጣና ወደዛው ክፍል እናምራለን። ጥሩ። አሁን እጃችንን ከላይ ደገፍ ማለት እንችላለን። እስኪ ለዕለቱ የተዘጋጀልን ጉብኝት የት እንደሆነ አብረን እንመለከተው ነው የሚሆነው። This time, our 130th escape operation officially begins. Wow. Hey! Over here! Over here! Yay! You stole the minecart! God. Let's run away! አሪፍ ነው። አዎ ደስ ይላል ግን ያስፈራል። ወይኔ Wow! So my God. What did you do? You got scared! ማየት አልፈልግም። ያየሽ ባለሆነ እንዴት ነው? ፈራሁ። ወይኔ 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 There's ants! Don't let them come out! What are you afraid of? I'm here! አሁን ራስሽን መከላከል ጀመርሽ ማለት ነው። በጣም። እጅሽን ሰነዝር እያየሁ ነው። ዩሲ ማዕድናትን የሚያወጡ የሆኑ ቦታ ላይ ያሉ ጠንካራ ሰዎች እያየን ነው። Well, you won't fail them here this time! የሚገርም ነው። እንዴት ነው? ደስ ይላል አይደል? በጣም ደስ ይላል፣ ያስፈራልም ግን በጣም የሚገርም ነው ማለት በጣም አሪፍ። ደስ የሚል ነው። ስለዚህ ወደ ሆነ ቦታ ሙቭ ስናደርግ እዚህ ቦታ ላይ ምን አየሽ? አሁን በጉብኝታችን ያላየሁት ነገር የለም። በጣም ማለት የሚያስፈሩ ነገሮች አይቻለሁ፣ ደስ የሚል ነገር አይቻለሁ። ፍጥነት አለ፣ ፍጥነቱ፣ ነፋሱ፣ ይሄ ውሃው የውሃ እርጥበት ነበረው ምናምን። እጅሽን ስታራግፊ ነበር? አዎ እየተከላከልኩ ነበር። ስለዚህ እዚህ ቦታ ላይ ምንድነው አንድን ቦታ በአካል ሂደን አሁን እዚህ ቦታ ላይ እንጎብኝ ብንል በጣም እንቸገራለን። ስለዚህ ቦታው ላይ ያለን ያህል እንድናይ፣ እንድንመራመር፣ እንድንሞክር እዚሁ ነበር ነው ሂደን ነበረ። ዋው በጣም የሚገርም ነው። ጉብኝታችንን ስለጨረሰን እንወርዳለን። አሁን ደስ ይላል። ቀበቶቻችን የተዘጋጁትን ቀበቶ ፈተን አሁን በዚህ በኩል እንወጣለን። እንዴት ነበረ ታዲያ? በጣም ከበድል ነበር። ከበድ የሚሉ ስሜቶችን ነው ያሳለፍኩት። በጣም ከባድ ነበርና በጣም አድካሚም ነበረ። ብዙ ቦታ ሄጄ የተመለስኩ ያህል ነው የተሰማኝ። ሄደሻል? አዎ ሄጃለሁ። ዳገቶችን ወጥተሻል፣ ቁልቁለቶችን አዎ ወጥተሻል። በጣም ድንጋይ ተወርውሮብሻል? ድንጋይ አምልጫለሁ። ድራጎን ምን ያልገጠመኝ ነገር አለ? አዎ እንዴ ፋይት ማድረግ ሞከርኩ እኮ በኋላ ላይ ሞክረሻል? ቦክስ ከዚህ በፊት ግን አላውቅም። አሁን ስትፈራ የማይመጣልህ ነገር የለም። የተደበቀ ታለንት አይ ነው ማለት ነው። በጣም አሪፍ። አሁን ግን አንድ ጥያቄ ልጠይቅህ። ማለት ያው የማስጎበኘት እድሉ አለህና ምን አይነት ገጠመኝ እንደገጠመህ ብትነግረኝ ደስ ይለኛል። እኔ የሆንኩትን ስለማቅ። በጣም ጥሩ ጥያቄ ነው። ተጠይቄ አላውቅም። በሚገርም ሁኔታ እንዳንቺ ራሱን ለመከላከል የሚጣጣር አይቻለሁ። የሚጮሁ፣ የሚደነግጡ፣ በጣም የሚስቁ፣ የሚገረሙና ልክ ጉብኝታቸውን ከጨረሱ በኋላ በተለይ ከኢመርሲቭ ሩም ሲወጡ የት ነበር ግን ቦታው ላይ ሄደን ነበር የሚሉ የሚጠይቁ ብዙ ሰዎች አሉ። ከምንም በላይ ግን በዚህ ሾሩም ውስጥ ሲገቡ አጠቃላይ የኢትዮጵያ ለዘርፉ የሰጠችውን ትኩረት በተለይ የአርቲፊሻል ኢንተለጀንስ ቴክኖሎጂ በምን ዘርፍ ላይ ሊጠቅም እንደሚችል እንዳብነት በጤናው፣ በግብርናው፣ በትምህርቱ፣ በፋይናንሱ፣ በስማርት ሲቲው ላይ ምን አይነት አበርክቶ እንዳለው ከተገነዘቡ በኋላ
በጣም ኤክሳይትመንት ሀገራቸው በምን ያህል አኩሪ ጉዞ ላይ እንደምትገኝ ትክክለኛ የሰው ሰራሽ አስተውሎት ቴክኖሎጂ ልማት ላይ እንደምትገኝ የሚገነዘቡ አንዳንድ ደግሞ ሪሊ ግን የኛ ነው እንደኛም የሰራ በትክክል በእኛ ቋንቋ በደንብ ሲገለገል ሲጠቀም ያየሽ ከመገረማቸው ከፍተኛ ደረጃ ላይ የደረሱ ሰዎችን አይቻለሁ። እንዳንቺም እንደው ራሳቸውን ለመከላከል የሚሞክሩ እነሱንም ተመልክቻለሁ። አጠቃላይ በኢንስቲትዩቱ እስካሁን ድረስ በይፋ ወደዚህ ቦታ ከተዘዋወርን በኋላ ጀምሮ ብዙ አይነት ጎብኚዎች መጥተዋል። ታዳጊዎች፣ ምሁራን፣ የሀገር ውስጥ የውጭ ሰዎች፣ የሀገራት መሪዎች፣ የተለያዩ ህብረተሰብ ክፍል ተወካዮች እየመጡ አድናቆታቸውን መገረማቸውን ኢትዮጵያ ለዘርፉ የሰጠችውን ትኩረት ምን ያህል ቀድማ ማሰብ እንደቻለች ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ደግሞ የአርቲፊሻል ኢንተለጀንስ ቴክኖሎጂ በሀገራችን መጀመር አለበት ብለው የወሰኑት ውሳኔ የሰጡት መመሪያና ግልጽ አቅጣጫ ምን ያህል በትክክል በሀገራችን እየተተገበረ እንዳለ ትክክለኛ ማሳያ ቦታ መሆኑን የሚገልጹ በርካታ ጎብኚዎችን አስተናግጃለሁ። እውነት ነው። እንደ አፍሪካም ትልቅ ተቋም ነው። ቀዳሚም ይመስለኛል። እንግዲህ ይሄ ተቋም አሁን ከሌሎች ተቋማት ጋር ዓለም አቀፍ ተቋማት አሉ። ኤአይ ላይ በጣም ያደጉ ሀገራት አሉ። ከነሱ ሀገራት ጋር እንዴት ነው አብረን የመስራቱ ነገር? በቅንጅት እንዴት ነው የምትሰሩት? የሰው ሰራሽ አስተውሎት ቴክኖሎጂ በጎ ጎኑ ምንድነው? ሌት ካመርስ አድቫንቴጅንም ወይም ደግሞ ዘግየት ብለሽ በመጀመርሽ የምታገኘው መልካም እድልን በአግባቡ እንድታጣጠሚ እድል ይሰጥሻል። ለምን ሌሎች የሰሩትን ስህተት መስራት አይጠበቅብሽም። በትክክል ኦልሬዲ ሰርተው ታልፈዋል። yes አንቺ በምርምር የምታገኛቸው አዳዲስ ኖቨል የሆኑ እውቀቶች የምርምር ውጤቶች ደግሞ ኢንጆይ እንድታረጋቸው እንደ ሀገር እንድትጠቀምባቸው ምርታማነትሽን እንድታሻሽል የሀገርሽን የዜጎችን ችግር እንድትቀርፊ ጉልበት እንዲሆን እድል ይሰጣሉ። በተለይ ሀገራችን ኢትዮጵያ ደግሞ በርካታ ወጣቶች አሏት። ዝንባሌው፣ ፍላጎቱ፣ አቅሙም ያላቸው ለዛ ደግሞ ምቹ የሆነ ፖሊሲ ያለባት ሀገር በመሆኗ የሰው ሰራሽ አስተውሎት ቴክኖሎጂን ከባለድርሻ አካላት ከማለት በዘለለ ከአጋር አካላት ጋር ደግሞ የሀገር ውስጥ የሚሆን የውጭ አጋር አካላት ጋር አብረን ለመስራት እድል አለን። ስለዚህ ኢንስቲትዩታችን ሀገራችን ውስጥ ከሚገኙ የከፍተኛ ትምህርት ተቋማት፣ የሚዲያ ተቋማት ጋር፣ ፋይናንሻል ኢንስቲትዩሽንስ፣ ጤና ላይ የሚሰሩ ከሁሉም ጋር እንሰራለን፣ ውጭም እንደዛው። ስለዚህ እውቀታችንን በጋራ በመተባበርና በመቀናጀት እንሰራለን። የሀገራችንን ችግር ለመፍታት ብሎም ዋና ራዕያችንን በ2022 የአፍሪካ ግንባር ቀደም የኤአይ የምርምር ተቋምን እውን ለማድረግ በትኩረት እየሰራ እንገኛለን። በጣም ጥሩ። ስለዚህ አሁን እንደ ኢትዮጵያ አሁን ያየናቸው ነገሮች አሉ። በተለያዩ ዘርፎች ተቋሙ ብዙ ስራዎችን ሊሰራ አቅዷልም እየሰራም ነውና ምን ያህል ነው ተግባራዊነቱ ማለት ይቻላል ከተጀመረ ጀምሮ? ዛሬ እንግዲህ ከዛሬ 5 ዓመት በፊት ምን ላይ ነበር፣ ዛሬ ምን ላይ ነን የሚለውን በንጽጽር ማየቱ የተሻለ ለመረዳት ያገዘናል። ከ5 ዓመት በፊት ኢትዮጵያ ዘርፉን እንዴት እንደምትመራ ያልወሰነች ወይም ደግሞ ግልጽ ፖሊሲ ያልነበራት፣ ዛሬ ግን የአርቲፊሻል ኢንተለጀንስ ቴክኖሎጂን የሚመራ የሚመራመር ለጀማሪዎች ምቹ ምህዳር የሚፈጥር ተቋም ያላት፣ ግልጽ ብሔራዊ የአርቲፊሻል ኢንተለጀንስ ፖሊሲ ያላት፣ መንግስትና ህዝብ በቅርብ ክትትልና ድጋፍ ዘርፉን ለማልማት የሚረባረቡባት፣ ታዳጊዎቿን በሰመር ካምፕ ወይም በታዳጊዎች የክረምት መርሃ ግብር ከአንደኛ ክፍል እስከ 12ኛ ክፍል የምታሰለጥን፣ በከፍተኛ ትምህርት ደግሞ በመጀመሪያ ዲግሪ፣ በሁለተኛ ዲግሪ፣ በፒኤችዲ ወይም የዶክትሬት ዲግሪ የሰው ሰራሽ አስተውሎት ቴክኖሎጂ ላይ ለይታ በራሷ ካሪኩለም በራሷ ዩኒቨርሲቲ የምታስተምር፣ ይሄን ሁሉ ስንሻገረው ደግሞ ኤአይ ላይ ባደረገቻቸው የምርምር ስራዎች ውጤት ከማየት አልፋ መጠቀም የቻለች ሀገር መሆን ጀምራለች። መሶብ የአንድ ማዕከል አገልግሎት፣ የጉምሩክ አሰራሮችን ማሻሻል፣ የነዋሪዎች ምዝገባን አዲስ አበባ ላይ ያለውንም ብንመለከት የዲጂታል መታወቂያ የዲጂታል የነዋሪዎች ምዝገባ አገልግሎትን የተመለከተ ብናይበት፣ ከዛ በተጨማሪም በጤናው ዘርፍ ላይ ለምሳሌ የእናቶችንና የእህቶቻችንን ሞት ለመቀነስ በተለይም በጡት ካንሰር ላይ ያለ ምርምር ኤአይ ቤዝድ ብሬስት ካንሰር ዲቴክሽን ሲስተምን፣ የስኳር በሽታን፣ የህፃናት ቆዳ በሽታን፣ የቱበርኩሎሲስ ወይም የቲቢ በሽታን በርከት ባለ በጤናው ዘርፍ ላይ ውጤት እያስመዘገብን ነው። በግብርና ላይ የቡና ቅጠል በሽታ ልየታ ላይ፣ የቲማቲም የስንዴ ላይ፣ በህግ ማስከበር ላይ ኤኤፍፒ አፕ የምትመለከች የዓለማችን 3 ምርጥ አፕ ከሚባሉት በ2024 አቡዳቢ ላይ በነበረው ውይይት ላይ ቶፕ 3 ቤስት የወርልድ ፖሊስ አፕ በሚባሉት አንዱ ነበር። ኢንስቲትዩቱ የሰራው ኢትዮጵያ የምትጠቀመው በራስ አቅም የበለጸገ ነው። እሱ ብቻ አይደለም። ዛሬ ኢትዮጵያ ለራሷ ችግሮቿን ከመፍታት አልፋ ለአፍሪካውያን ወንድሞቻችን የምታጋራ ምሳሌ የሆነች
በተለይም ደግሞ የፓን አፍሪካን ኢቨንቶቻችን በግልጽ እንደምናያቸው የምርምር ውጤቶቻችንን በታወቁ የዓለም አቀፍ የጆርናል ማሳተሚያ ገጾች ላይ ስፕሪንገር፣ ዊሊ፣ ኤምዲፒአይ ላይ IEEE ላይ የታተሙ ከ56 ያላነሱ ኢንተርናሽናል ጆርናሎቻችን ሳይንሳዊ ደረጃቸውን የጠበቁ የዓለም አቀፍ መመዘኛነታቸውን ያረጋገጡ በጣም ትላልቅ ግዙፍ ስራዎች የተመዘገቡበት ነው። እንደዚህ አይነት ግዙፍ ተቋም ያላት እኮ ነች ኢትዮጵያ። በጣም ስለዚህ ያኮራናል፣ ልንኮራ ይገባል። ኦፍ ኮርስ እኔ የሚያየሁት ነገር ስለሆነ መመስከር እችላለሁ። አዎ ሶ ከ5 ዓመት በፊት ገና ነበር። ዛሬ ችግር እየፈታን እየተጠቀምን ለሌሎችም የምናጋራው የ5 ዓመት የተከማቸ እውቀትና ጥበብ ልምድ ውጤት ያለን ሀገር መሆናችንን በተጨባጭ ማየት የምንችልበትን እድል መመልከት ይቻላል። ማንኛውም ጎብኚ እዚህ መጥቶ። በጣም ጥሩ። ሌላው ጥያቄ ምንድነው ይሄ አዲሱ ቢሮ አሁን ወደ አዲሱ ቢሮ ከገባችሁ አይ ቲንክ ቅርብ ጊዜ ይመስለኛልና አንድ ወር አካባቢ ላይ ሆነ ነገር ምንድነው ለስራችሁ ምን አይነት ቅልጥፍና ምን ያህል አግዟችኋል ማለት ይቻላል? ሰፋ ያለ ቦታ ለስራ ምቹ በተለይ ደግሞ ዘመናዊ ህንፃ ማሟላት ያለበትን የስማርት ቢልዲንግ ኮምፖነንቶችን አካቶ የያዘ ለጎብኚ የተመቸ ለስቴክሆልደሮቻችን በተለይ ለስታርታፖቻችን ደግሞ በቂና ምቹ ዘመናዊ ቦታ ያለው እንዲሆን አስችሎናል። ለብቻው አሁን ከምንገኝበት ህንፃ ወጣ ብሎ G+5 ቢልዲንግ ለ200 ጀማሪ የኤአይ ስታርታፖች ድጋፍ የምናደርግበት ኔትወርክ ማድረግ የሚችሉበት እርስ በርሳቸው መተዋወቅ የገበያ ትስስር ማድረግ የምርምር ስራዎቻችን እዚህ ያሉን ሪሶርሶቻችን ወይም ደግሞ መሰረተ ልማቶቻችን እንድናጋራ ተጨማሪ አቅም ፈጥሮልናል። ምቹ የስራ ቦታ ላይ መስራት ለውጤት በጣም ያተጋል። ስለዚህ እዚህ ቦታ ላይ የአርቲፊሻል ኢንተለጀንስ ቴክኖሎጂን ለማስተማር ለመመራመር በውጤት የታጀበ እንዲሆን ለማስቻል ምቹ የምርምር ቦታ ላይ ነው ያለነው። በጣም እናመሰግናለን። መልካም እኛም መጣችሁ ስለጎበኛችሁ እናመሰግናለን። ውድ አድማጭ ተመልካቾቻችን በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ያደረግነው ጉብኝት ያያችሁትን ይመስል ነበር። እናንተም አብራችሁን እንደጎበኛችሁ ተስፋ አደርጋለሁ። እኔ አመለወርቅ ደምሰው ነበርኩኝ ያስጎበኛችሁ። ሰላም።